ሶልማችሁ ካንቺ ጋር ምን አከራከረኝ? በእናትህ ይኸውልሽ ለውጣ ነው። ስለዚህ አውቃ ነው ዝም የምትለው። ቆይ እስኪ ያንቺ ደግሞ አትችሉ። አሁን ያቺ ለምልኳትን አምጪልኝ። ማ እኔ ኒና ነኝ የማመጣልሽ? እዛ ሴትዮ ራስሽን ቻይሽ። ዛሬ ፍራንኩ ከኔ ነው። ፍራንክ ፈርቲጂበት ከፈለግሽ ደፋር የቲጂ ብርቄ አሁን ግራ እንደተጋባሽ እኔን ህይወት ግራ ያጋባሽ ማለት ብርቄ እኔን ወደዛ ሲኦል ማን በጆሮ ቀልድ ሹክ ብሎ ነው የምትስቀው? አይ ማን የሆነ ነገር እኮ ትዝ ብሎኝ እና እኔም አብሬ ልሰቃ። አይ ለአንተ ብነግርህ እንኳን የምታፍርበት እንጂ የምትኮራበት ታሪክ አይመስለኝም። እንዴት ማለት? ያው ሌባ ምንም ያኮራ ታሪክ አለው ብዬ እኮ ነው። አንተ ተንከሲስ፣ እስኪ ድገሙ። ስሙ ያስጠላል አይደል? ሰላም ጤና ይስጥልኝ። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልኩኝ ለኔ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ያያሌው ጽዮን ነምሩ ቤት መቀመጧን ምንም አልተመቸውም። ስለዚህ የሆነ ተንኮል ካላሰባችሁ በስተቀር ልጅቷ ወደኛ ቤት ትመለስ፣ ከትዳር ለሌላ ሰው መጨመር የለበትም በማለት ብቻ አንዳንድ ነገሮችን እየተነጋገሩ ነው። አለምዬም ትንሽ አየር ትቀይር ብዬ ነው እንጂ ትመጣለች ብትለው ሰውየውም ቀር ብሎታል። ሰኒ አሁንም በማታውቀው ነገር እየተሰቃየች ትገኛለች። ያለውን መረጃ ስጭንና እንልቀቅሽ ብትባልም ብቻ መረጃው ባይገባትም እሷ ግን ሰዎቹ ጋር አንዳንድ ነገሮችን እየተነጋገረች ነው። ስፒድም ያለውን መረጃ ከሷ ቤት ወስዳለች በማለት ቤቱንም ደጋሜ ገብቶ ለመፈተሽ እየተዘጋጀ ይገኛል። ከሷ ጋር ማን እንደሚኖር እያጣራ ነው። ስፒድ የነኪራን ቤት እንደተቆጣጠረው በደንብ ያሳብቅበታል። በዚህ መሃል ታዲያ ሳሎን ላይ ዘና ብሎ ተቀምጦ ሲጋራውን እያጫጫሰ ነበርና በድንገት የኪራ እህትም መጣ ነበር። ምን አለበት ወጥተህ ብታጨስ በማለትም ጨዋታ ጀምራለት ነበር። ወደዚህም ሄድ ወደዛም ሄድ ምንም ልዩነት የለውም፣ ከፈለግሽ ለምን አንቺ አትወጭም በማለት በነገር ኩምሽሽ አድርጓታል። እኔ ነው አንተ እንደዚህ የምታናገረኝ? የሚገባሽ ከሆነ እኔም እንዳንቺ እዚህ ቤት እኩል መብት አለኝ በማለት ነገሩን አፍርጦታል። ስፒድም ነገሮችን ቀየስ አድርጎ እኔም እኮ እንደናንተ ሰው ነኝ፣ ለምን በጀማ ትነሱብኛላችሁ? ነገ ታያለሽ፣ ሌላ ሰዎችን አምጥቼ ከዚህ ጋር አብሬ እቀመጣለሁ በማለት እሷም ግራ በመጋባት ትመለከተዋለች። ቅዱስ በሜላት የተነሳ ጨርቆን ሊጥል ትንሽ ደቂቃ ቀርቶታል። በዚህ መሃል ታዲያ ከናቲ ጋርም አንዳንድ ነገሮችን ተናግሮ ነበር። ልጅቷ ስርዓት ስለሌላት ከዚህ ቤት አታምጣብኝ በማለት ምርር ብሎም ሲያዋራው ነበረ። ናቲም የቅዱስን ሁኔታ ስለተመለከተ ልጅቷ እኮ ጸባይ ያላት እምቡጥዬ እኮ ምንም ማመል የለባትም በማለት ለሷ መከራከርም ጀምሮ ነበር። በዚህ መሃል ታዲያ ልጅቷን አታምጣብኝ፣ ድጋሜ ካመጣሃት አንተም ልብስህን ይዘህ ውጣልኝ በማለት ኩምሽሽ አደረገው። ኪራ ሰሞኑን እንዴት ማግባት እንዳለበት ስለ ባህሉም ሲጠይቅ ሰንበትበት ብሏል። በዚህ መሃል ታዲያ አባትየውንም ቁጭ አድርጎ ጋሼ የሆነ ነገር ላማክረህ ነበረ፣ ሰሞኑን ጽናት ስትጨናነቅ ስላየኋት ስለ ሽምግልናው ላዋራህ ነበር፣ ሽማግሌ ልልክ በማለት ነገሩን ጀምሮለት ነበረ። ጋሼም ልጅ የያዘው ለራት አይበቃም አይነት ነገር ተናግሯል። ሽማግሌዎች መጠው ይናገሩ እንጂ አንተ ምን ቤት ነህ በማለትም ኮምሽሽ አድርጎታል። ኪራም እንግዲህ ነገሮችን ቀየስ አድርጎ አይኔማ ከመጓጓቴ የተነሳ ነው በማለት ነገሮችን ቀይሯቸዋል። ጽዮንና ሆም በጧት ተነስተሽ ቁርስ ስሪና አብራችሁ ትበላላችሁ ስላላት ለሷ ሰራተኛ ከመሆንማ ወደ ቤቴ ልመለስ በማለት ወደ አለምዬ አቅንታ ነበረ። በዚህ መሃል ታዲያ ሄዳም ሰራተኛ ሊያረገኝ እኮ አሰበ፣ ለዛ ነው የመጣሁት በማለት እውነቱን ትናገራለች። አለምዬ ለባለቤቷ ሲባል መቀየር ትፈልጋለችና ጽዮንን አሁን የዛ ቤት ስራ ከብዶሽ ነው ጥለሽ የመጣሽ፣ በዛሬ ደግሞ ሳትሰሪ እንዴት ይበላል በማለት ብቻ ግን ተመልሳ መሄድ እንዳለባትና አያሌውን ማሳመን እንዳለባት እየነገረቻትም ነበረ። ስፒድ ለጓደኛው ደውሎ አዲስ ሐሳብ እንደመነጨለትና መወያየት እንዳለባቸውም ሲነግረው ነበር። በዚህ መሃል ታዲያ አፏንም አፍኖ እጇንም በደንብ አስሯት ለመሄድ ፈልጎ ነበር። እኔ ማታፍነኝ እዚህ አካባቢ ብጮህ እንኳን ማን ይመጣልኛል፣ ስለዚህ ዝም ብለህ ተተኸኝ ሄድ በማለት በሐሳብም ተስማምተዋል። እሷም እጇን ፈታ ለማምለጥ እየተፍጨረጨረች ትገኛለች። እምሩም ወደ ነኪራ ቤት ጎራ ብላ ነበርና ስለ ሰኒም በመሃል አውርተዋል። የሄደችበት እንደጠፋና ብቻ ግን እግዚአብሔር ባለችበት እንዲጠብቃት መልካም ምኞቷንም ተመኝታላታለች። በዚህ መሃል ስለ ስፒድም ጠይቃት ነበረ። ሰሞኑን ጸባዩ እየተቀያየረ ይገኛል ትላታለች። ብታይ ጓደኛዬ እናት ታመመች ካለ በኋላ ፍጹም ሌላ ሰው ሆኗል። የሚናገረኝ ነገር ዝም ብለሽ ተይው፣ እሱ አንዳንድ ሰው እኮ ሲጨናነቅ የሚያደርገውን አያውቅም፣ ስለዚህ ተረጂው በማለት ምሩም ነገሩን ቀለል አድርጋ አይተዋለች። ስፒድም ጓደኛውን አዲስ ሐሳብ አለይና ካለው በኋላ ሐሳቡንም በትክክል ነግሮታል። አሁን እንሂድና ከቤት ማን እንዳለ በደንብ እናረጋግጣለን፣ ስለዚህ ግዴታ መግባት አለብን፣ ያለዚህ ምንም አማራጭ የለንም በማለት
ጓደኛውም በመሃል ሀሳቡ እንዳልተመቸው እየተናገረም ነበር። ከዚህ በላይ አማራጭ ካለ አንተ ደግሞ ንገረኝ በማለት ብቻ ባንተ በኩል ያለውን ነገር ሰኒ ከማን ጋር እንደምትኖር ቸክ አድርግልኝ፣ እኔም ያለውን በእኔ አካባቢ እጠይቃለሁ በማለት ተስማምተዋል። የጽዮንን ወደ እነምሩ ቤት ለመመለስ እሷም አብራ መጣ ነበርና ስልክ ሲደውሩ እምሩ የቤት የለችም እናም የት ሄደሽ ነው በማለትም አዋርተዋት ነበር። አሁን ልምጣ ጠብቁኝ ትላቸዋለች። ጽዮንም ወደ ቤት መመለስ አልፈለገችምና እርጉዝ ስትሆን እኮ ባሰባት እየዞረች ነው በማለት ነገሮችንም ስታቀጣጥል ነበር። በሌላ በኩል አለምዬ መረጋጋት እየታየባት ይገኛል። አሁን ትዕግስት ይኖርሽና ካፌ ተቀምጠን እንጠብቃት ትመጣለች በማለት በመረጋጋት እያወራቻት ነው። ጽዮን ግን ወደ ቤት መመለስ ስላልፈለገች እኔ ግን ወደ ቤታችን ብንመለስ ደስ ይለኛል ብትላትም አለምዬ ይሻላለች። የቅዱስ ፊት ሲኮሰኮስ ስላየው አሁንማ ሊያስወጣኝ ነው በማለት ፍርትም ብሏል። በዚህ መሃል ታዲያ ጋሻ አያሌውንም ከካፌ ከጠራህ በኋላ ባክህን ሽምግልና ልልክህ ነው በማለት ጨዋታውንም ጀምሮለታል። አያሌውም ቅዱሴን በደንብ ስለሚያውቀው ሊያስፈራራ ፈልጎ እንጂ በፍጹም አያስወጣህም በማለትም ሀሳብ ሰጥቶ ነበር። ፊቱ እንዴት እንደተኮሳተረ አንተ ስላላየህ ነው፣ እባክህን አናግርልኝ፣ እኔ ዘመድ አዝማድ ምጠጋበት የለኝም እንዳያስወጣኝ በማለት ጋሻ አያሌውም እሺ በቃ አናግረዋለሁ፣ እንድሽ ብሎ ካናገረህ ደግሞ ለ1 ዓመት ውል ወይም ደግሞ እንዳያስወጣኝ ቃላ መሐላ አስገባልኝ በማለት አደራም ይለዋል። ብርቄ ወደ ጽናት ቤት ስታመራ አረቂቷን ፈልጋ ነበርና ሌናን አግኝታታለች። ዛሬ ፍራንኩ ከኔ ነው እባክሽን ያችን የተለመደች አምጫት ትላታለች። ሌና ግን ከወትሮ በተለየ መፍዘዝ ይታይባት ነበረ። እኔ በፍጹም ከዚህ ሀገር መፈናቀል አልፈልግም፣ ከዛ መጥፎ ነገር ነው የሚገጥመኝ፣ ስለዚህ በአንቺ ምክንያት እኔ ወደ ሀገሬ ልሳፈር ነው በማለት አዲስ አበባ መሄድ እንዳልፈለገች ተናግራለች። ስፒድ የሰኒን ኃይለኝነት በደንብ ያውቃልና ከጓደኛው ቀድሞ ወደ ሰኒ አምርቶ ነበር። ሰኒ ለትንሽ እጇን ፈታ ልታመልጥ ስትል እሱ ከች ይልባታል። እሷም እንግዲህ እጇን በጭኗ ስር ከሸጎጠች በኋላ ከሱ ጋር ማውርታ ነበር። ወሬያቸውን ከጨረሱ በኋላ እጅሽን ከፍ አድርጊው በማለት እንደፈታችው ያያታል። ስፒድም እጅሽን የፈታሽው ከኔ ማምለጥ ፈልገሽ ነው በማለት እሷም አዎ ትለዋለች። እሱም እንግዲህ የተለያዩ ብትሮችን አሳርፎባታል። ሰኒ በእንባ ታጅባ እያማረረች ነበረ። ስፒድ ክፉኛ ስለተናደደ ከሲቫጎ የተሻለ ገመዶችን አመጥቶ በደንብ አጥብቆ እያሰራት ነው። ሰኒም ደም እንባ እያለቀሰች ትገኛለች። ሜላት ናቲ ስለቀረባት እሷ ልትመጣ ችላለች። እሱ ወደ ሱቅ ሊሄድ ነበርና በድንገት መንገድ ላይ ያገኛታል። ወደ ቤትህ እየመጣሁ ነበር ከዚህ ያገኘው በማለት ደስ ብሏትም እያጫወተችው ነው። በዚህ መሃል ታዲያ ሙነህ ነው የቀረ ስትለውም እኔ ከዚህ በኋላ ካንቺ ጋር መገናኘት አልፈልግም፣ ቅዱሴ ከቤት ሊያስወጣኝ ነው በማለት እውነቱንም ነግሯታል። አኬብ ሰኒ ከደወለችላት በኋላ እንቅልፍ መተኛ ታቆማለች። ናሆሜንም ካፌ ተቀጠረች በኋላ ደውላልኝ ነበር በማለት እውነቱንም ነግረዋለች። ናሆምም ሰፍ ብሎ ምን አለችሽ በማለት ጠይቋት ነበር። ይዘውኛል ከማለት ውጭ ምንም ያወራች ነገር የለም፣ ግን ደግሞ ከቻልህ እስኪ አንድ ጊዜ ጽዮንን ላናግራት ትለዋለች። እሷ ምንም እሷ የማገት አቅም የላትም በማለት ለሷም ሲከራከር ነበር። አኬብም ከወትሮ በተለየ እየተረጋጋች ነበረችና በዚህ መሃል ሆና እኔ እኮ ጽዮን ምንም ነገር አታረግም ብዬ ነው፣ እንደዛ ብዬ ሳይሆን እባክህን አግኝቼ ትንሽ ጊዜ ብቻ ላውራት በማለት በጸባይ ማናግረዋለች። ናሆምም ብዙ ካንሰላሰለ በኋላ እሺ በቃ ከኛ ቤት ናት በማለት እውነቱን ነግሯታል። በልበቃ እሺ ቻው እኔ ከቤት ሄጄ አዋራታለሁ በማለት ነገሩን ጨርሰውታል። ናቲም ጋሻ አያሌውን ይዞ ወደ ቅዱሴ ቤት አምርቷል። በዚህ መሃል ታዲያ ጋሻ አያሌው ሲቀመጥ ናቲ ቀጥ ብሎ ቆሞ ነበረ። አንተ ምን ልታደርግ ነው? ቁጭ በል እንጂ በማለትም ጠይቆ ነበር። ናቲም የመጣንበት ጉዳይ ሳይሳካ አልቀመጥም ይላል። ጋሻ አያሌውም አፈፍ አድርጎ የዚህ ሽምግልና ሌላ ነው፣ ልጅህን ለልጄ ነው የሚቆመው በማለት ብቻ ሐሳቡን ካስረዳው በኋላ ናቲም ሊቀመጥ ችሏል። ጋሻ አያሌውም ናቲን ወደ ውጭ ወጣ ካለ በኋላ ቅዱሴን አናግሮት ነበር። ናቲ ክፉኛ ተጨንቋል። እንግዲህ በዛች ልጅ ምክንያት እሱን ልታስወጣው እንደሆነ ሲነግረኝ ነበረ፣ ለዛ ነው የመጣሁት በማለት እውነቱን ያፈርጠዋል። ታዲያ ቅዱሴን የስማን አለኝ እሱ ብቻ አይደል ያለኝ፣ ግን ደግሞ ያችን ሜላት የምትባል ልጅ እንዳያመጣብኝ ብዬ አስፈራርቸው ነው እንጂ አላስወጣውም በማለት እውነቱን አውርቶታል። ኪራ ከበዛብህ ጋር ሰጣ ገባ ውስጥ ገብቷል። ሜዳ ላይ ተገናኝተው ነበርና ስለ ሌብነት፣ ስለ ስርቆት፣ ስለ ከብቶችን ስለወሰደ ብቻ ግን አንዳንድ ነገሮችን ከተነጋገሩ በኋላ ወደ ጠብ ነገሩ አምርቷል። ኪራም በሌላ አማርኛ አንተ የከብት ሌባ ነህ በማለት ቃሉንም አስረዝሞ ይናገራል። በዛብህ አይኑ በርበሬ ቅጥቅጥ ለበሰ። እናም ኪራ በነገሮቹ ላይ ነገር ጨምሮ ጎሰምሰም ካደረገ በኋላ ወደ ቤቱ ለማምራት እግሩንም አንስቶ ነበር። ይህን ያየና እየተመለከተው በዛብህ እግሩንም በሽመል ሰባብሮ ማስቀምጦታል። አናቱንም ወገቡንም ብቻ የተለያዩ ቦታዎች በሽመል ከቀጠቀጠው በኋላ ሜዳ ነው ያስተኝቶት። አንተ ሰባራ በጋ መጣልሃለሁ በማለትም ጥሎት ይሄዳል። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ ነገ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ዋሉልኝ።